ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል ብዬ እየጠበቅኩ ነው በተስፋ። እናንተስ እንዴት ነው? በጣም አጓጊ ነገር አለ። በተለይ የሰኒና የክብሮም ነገር ማለት ነው በጣም አሳስቦናል። ይችም ደግሞ እነ ኪራ ቤት ያለች የሰይጣን ቁራጭ ማለት ነው በሁለቱ መሀል ኪራና ጽናትን አለያያለሁ ብላ ሞክራ አልተሳካላትም። አሁን ደግሞ እንግዲህ ክብሮምና ሰኒ ጋር ገብታለች። ምክንያቱም ሰኒ በጣም ቅናተኛ ናት። በጣም እንደምትንገበገብ እንደምትቃጠል አይታታለች ማለት ነው። እሷም ደግሞ እሷን ለማስቀናት ብላ የማታደርገው ነገር የለም። ይህን ነገር ደግሞ መጨረሻውን ለማወቅ በጣም በጉጉት እየጠበቅኩ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ቤተሰብ። እንግዲህ ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። አዲስ ነገር አለ። እሱንም አዲስ ነገር ለማወቅ ቪዲዮ ሲለቀቅ ሙሉውን ማየት ትችላላችሁ። እንግዲህ እሱም ነገር ምንድን ነው? ወይ መንጨርጨር ነው፣ ወይ ቅናት ነው፣ ወይ ደግሞ ድብድብ ነው፣ ወይ ደግሞ የሆነ ነገር አለ። እሱን እንግዲህ ደስ የሚል ወይንስ የሚያሳዝን ነገር እንደሆነ በደንብ የምናይ ይሆናል። በባለፈው ያየነው እንግዲህ በተለይ ጽናትና ኪሮ ታርቀው አንድ ላይ በፍቅር አይተናቸዋል። እዛ ጋር ደግሞ ናሆሜ ሰራተኛ ቀጥራለሁ፣ አንቺ የቤት ስራ እንዳሰሪ እየታመምሽ ነው፣ ሀሳብሽ እቅድሽ ምንድን ነው? እኔ ማናደድ እኔ ማንቃጠል ነው እንደምትፈልጊው እያለ እየተቆጣት ነበረ። እሱም ክብሮም ደግሞ በተለይ ደግሞ ክብሮም በአሁን ላይ እያሰበ ያለው ነገር ሰኒ እንደምትወደው አልተረዳም። እሱ ያፈቅራታል፣ ግን ደግሞ ሰኒ አንቺ እንደ ማንኛቸውም እንደ ኖርማል ከዚህ በፊት እንደማውቃቸው ሴቶች ነሽ፣ አንቺ ምንድን ነሽ? በጭራሽ አንቺ የምትቀየሪ ሰው አይደለሽም ብሎ ነበር የተናገራት። ይህን ነገር ስለተናገራት እሷም ደግሞ በቃ እኔ የሰው እድል የለኝም፣ ማፍቀር አልችልም፣ መፈቀር አልችልም ብላ ነው ተስፋ እየቆረጠች ያለችው እና ከዚህ ሀሳብ ደግሞ መመለስ አለባት ብዬ አስባለሁ። ቤተሰቦቼ የእናንተስ ሀሳብ ምንድን ነው? ሰኒ እንደዚህ እየተንገበገበች ያለችው የእውነት ክብሮምን አፍቅረው ነው ወይንስ ምንድን ነው? እስኪ የእናንተንም ደግሞ ሀሳብ እፈልጋለሁ። እኔ የእውነት አፍቅራው ከሆነ በጣም ደስ ይለኛል። ግን ቅናት ብቻ ወይ ፍቅሯን አትናገር ወይ ደግሞ በቃ በእርግጥ ፍቅር በወንድ ልጅ ሲነገር ነው እንጂ በሴት ልጅ ጋር ሲሆን ይከብዳል አይደለም? ለዛ ሊሆን ይችላል። ግን ደግሞ አሁን ላይ ሰኒ በቃ ብቸኝነቷን እያስጠላት ነው። ብቻዋን መቀመጥ አትፈልግም። እነ ኪራ ቤት መመላለስ አበዛች። እንደ ውሃ ቀጂ ትመላለሳለች። አይገልጸውም እነ ኪራ ቤት፣ ምክንያቱም ልቧን እነ ኪራ ቤት ቀርቷላ። ልቧ ያለው ክብሮም ጋር እነ ኪራ ቤት ስለሆነ ያመላልሳታል ማለት ነው። በቃ ከስራ እየወጣች ወደ እነ ኪራ ቤት፣ ከስራ እየወጣ ወደ እነ ኪራ ቤት፣ ቤቷን ረሳችሁ ማለት ይቻላል ባጭሩ ማለት ነው። እና ይሄን ነገር እንግዲህ ፍቅር ነው አሁን ላይ። ከዚህ በኋላ ሁሉ ነገር ተረስቶ ሁሉ ነገር ቀርቶ ጽናትና ኪራም የበፊቱ የቀረው ሰርጋቸው ሊደገስላቸው ይገባል። መጋባት አለባቸው፣ መውለድ አለባቸው ብዬ አስባለሁ። የእናንተን ሀሳብ አስቀምጡልኝ። እንግዲህ ሰኒና ክብሮም ይፋቀራሉ፣ ይዋደዳሉ ብዬ አስባለሁ። እናንተስ ምን ትላላችሁ? የኔ ተመልካቾች እንዴት ነው? እና ደግሞ ይቺ ልጅቷ ደግሞ አይን አውጣ የባልና የሚስት አልጋ ላይ እነ ኪራ አልጋ ላይ ሂዳ አልተኛችን መሰላችሁ? በአጠቃላይ እኮ ኪራ መጥቶ እኔ ጋ ይተኛ ማለት ነው የቀራትና አይ ዶንት ኬር። እንግዲህ ፍጥጥጥ ያለ ፈጣጥነት ይሄ ነው ማለት ነው። በጣም ፈጣጣ ሆነች ልጅቷ ማለት ነው። እና ስለዚህ ዛሬ ይለቀቃል፣ በጉጉት እየጠበቅን ነው። እናንተም ደግሞ በጉጉት ጠብቁ። አዲስ ነገር አለ ዛሬ። ይሄንን ቻናል ሰብስክራይብ አድርጉ። 11,000 ገብተናል። በጣም ነው የማመሰግነው 11,000 ስላስገባችሁኝ። አሁንም ደግሞ ወደ 12,000 እንሮጣለን ማለት ነው። ቤተሰቦቼ ሰብስክራይብ አድርጉኝ ስወዳችሁ።